በዜግነት ክብር ዜጎችን የምታከብር የቡድንም የግለሰብም መብቶች ተከብረውባት የህግ የበላይነት ሰፍኖባት የምትኖር ኢትዮጵያ እንጂ የእንትና ነፃ አውጪ መጥቶ የሚመራት ኢትዮጵያ ከዚህ በኋላ አገሪቱን ይበትናታል። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። ዲስ ኢዝ ውስጣቸው ያለ እንትን ነው። በዘርና በቋንቋ በተደራጀ ፌዴራሊዝም እያንዳንዳችን ስለ ክልላችን እንጂ ስለ ታላቋ ኢትዮጵያ እንዳናስብ ኢትዮጵያዊ ነኝ ብሎ መናገር ወይም ማመን ወንጀል እንዲሆን መሳሪያ ያላቸው ጠመንጃ ያላቸው በሱን ዋጋ ካል ምንም ካሳማ ጋር መላፋት ማለት ነው። ካሳማ ጋር ብትላፋ በምትጎዳው አንተ ቢኮዝ እሱ ጭቃ ደስታው ነው። አንተ ነህ ጭቃ ውስጥ ገብተህ እንደዛ ናቸው። እጅግ በጣም ከምወዳቸውና እንኳንም ኢትዮጵያዊ ሆነው ተፈጠሩ ከምላቸው ሰዎች መካከል አንዱና ግንባር ቀደሙ ፕሮፌሰር ብርሃኑ ነጋ። ይሄ ሰው ስልጣን አይደለም ፍላጎቱ። ፕሮፌሰር ብርሃኑ ገንዘብ አይደለም የሚወጣው። ድህረ ምርጫ የተከሰተው የከተማዎች ላይ በተለይ አዲስ አበባ ላይ የነበረው የአመጽ ጥሪ ላይ እናንተ ምንም አይነት ጥሪ ያላስተላለፋችሁ? አቶ በረከት መጽሐፋቸው ላይ አንድ ላይ ይሄ ቡድን ቆሻሻ መኖሪያው ነው፣ ደም ማፍሰስ መኖሪያው ነው፣ አመጽና ግርግር ጦርነትና ረብሻ መኖሪያውና ህልውናው ነው። የኢትዮጵያ ሰራዊት የተኛበት እነሱን ለማዳን ከኤርትራ ጦርነት ለማዳን ብሎ የተኛን ሰራዊት ነው በተኛበት ሄዶ ያለ ከመቻ ሀገር እንድትኖር ግብጽ የሰራችብን ትልቁ ሴራ ህወሓት የሚባል የሽብር ቡድን አምጥተው 4 ኪሎ ማስፈራቸው ነው እንጂ በቀጥታ እነሱ መጥተው ኢትዮጵያን ማዳከማቸው ማሸነፋቸው። ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብሎ የሚያስቡትን ሰዎች ለምን ትቃወማላችሁ? እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ አብቹን ከምደግፍበት አንዱና ዋናው ምክንያቴም ይሄ ነው። የብሔርተኝነት ፖለቲካ ይቀራል። በዘርና በቋንቋ የተደራጀ ፌዴራሊዝም ይቀራል። የክልሎች ባንዲራ የሚባል ከኢትዮጵያ ባንዲራ እኩል የሚውለበለብ ባንዲራ ይቀራል። የሚሄደው የነገው ፖለቲካ እሱ ብቻ ነው ሊሆን የሚችለው ብለን ነው። ስለዚህ እናንተ ነገ የኢትዮጵያ ፖለቲካ ከብሔር ፖለቲካ ይወጣል። ምንም እቺን ታክል ቅንጣት ታክል ዳውት የሌለኝ እሱ ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በትግራይ ክልል በህወሓት ዶክተር ደብረጽዮን የሚመራው የህወሓት ቡድን የፕሪቶሪያውን ስምምነት በመጣስ የትግራይ ጊዜያዊ አስተዳደር ካፈረሰ በኋላ በሰሞኑ እያደረጋቸው ያለው ህገወጥ እንቅስቃሴዎች ምን ይመስላሉ የሚለውን ጉዳይ በቅርቡ ፕሮፌሰር ብርሃኑ ነጋ ከፋና ቴሌቪዥን ጋር ባደረጉት ቆይታ ስለ ህወሓት ስለ 97ቱ ምርጫ ያነሱትን እንዲሁም ደግሞ በህወሓት መራሹ የኢህአዴግ መንግስት ዘመን ምን አይነት የፖለቲካና የምርጫ አካሄድ ነበር፣ የህወሓት ተፈጥሯዊ ባህሪው ምን ይመስላል የሚለውን ጉዳይ ቁልጭ አድርገው የተናገሩበትና ያስረዱበት ቆይታ ስለነበረ ከሰሞኑ ህወሓት እየፈጸመ ያለውን ህገወጥ እንቅስቃሴ አዲስ አይደለም፣ የኖረበት ያረጀበትና እስከ ሞት ድረስ አብሮት የሚቀጥል ባህሪ መሆኑን ከአሁኑ ወቅታዊ ሁኔታ ጋር እያነጻጸርን የምንመለከትበት ፕሮግራም ይዘን መጥተናል። ህወሓት ማን ነው? ምን ነበረ? ዛሬ ምን እያደረገ ነው? የሚለውን ጉዳይ ከፕሮፌሰር ብርሃኑ ነጋ ኢንተርቪው ጋር በማቀናጀት የምናቀርብላችሁ ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ህወሓት የሚባለው አሸባሪ ቡድን በትግራይ ክልል እየፈጸመ ያለውን ህገወጥ እንቅስቃሴ ጊዜያዊ አስተዳደሩን ካፈረሰ በኋላ በጠራው ማዕከላዊ ኮሚቴ ስብሰባ ላይ ያኔ የነበረው ከጦርነቱ በፊት የነበረው የትግራይ ክልል አስተዳደር መመስረቱንና እንደገና ስራ መጀመሩን በይፋ ያሳወቀበት ሁኔታ ነበር የነበረው። እንግዲህ ሁልጊዜ ስለ ህወሓት ማውራት፣ ሁልጊዜ ስለ ህወሓት ጥፋት፣ ስለ ህወሓት ሽብርተኝነት፣ ስለ ህወሓት ጠላትነትና ቅኝ ገዥነት እንዲሁም ደግሞ በአጠቃላይ ኢትዮጵያና ኢትዮጵያዊነትን ለማክሰምና ለማጥፋት የመጣ አሸባሪ ቡድን እንደመሆኑ መጠን ስለዚህ ቡድን ሁልጊዜ ማውራት ውሃ ቀዳ ውሃ መልስ ይሆንና እድሜ ልካቸውን የሚፈልጉት ጥፋት፣ እድሜ ልካቸውን ሲሰሩ የኖሩት ጥፋት፣ እስከሚሞቱ ድረስ ከጥፋት የማይላቀቁ ሰዎች እንደመሆናቸው መጠን እያደረገ ያለውን እንቅስቃሴ ላለመዘገብ ወይም ደግሞ ላለመስራት ፈልጌ ነበረ። ነገር ግን ፕሮፌሰር ብርሃኑ ነጋ ከሰሞኑ ከፋና ቴሌቪዥን ጋር
ባደረጉት ኢንተርቪው ላይ የህወሓትን አፈጣጠር ቁልጭ አድርገው ያሳዩበት ቃለመጠይቅ ስለነበረ አሁን ህወሓት እያደረገ ያለው እንቅስቃሴ ተፈጥሯዊ ባህሪው እንደሆነና እስኪሞት ወይም ደግሞ እስኪጠፋ ህወሓት የሚባል የሽብር ቡድን ከትግራይና ከኢትዮጵያ የታሪክ ገጽ ላይ ተገንጥሎ እስካልጠፋ ድረስ እንደዚህ አይነት የሽብር እንቅስቃሴዎች ከኢትዮጵያ ሰማይ ስር ሊጠፉ እንደማይችሉ ማረጋገጫ ሆኖ ስላገኘሁት እሳቸው የሰጡትን ኢንተርቪው ከአሁኑ የህወሓት ወቅታዊ ሁኔታ ጋር እያነጻጸርን ነው የምንመለከተው። እንግዲህ ጊዜያዊ አስተዳደሩን አፈረስኩኝ አለ። የነበረውን ከጦርነቱ በፊት የነበረውን ያንን ለጦርነት የተዳረግንበትን ሰሜን ዕዝ የተጠቃበትን ከ1 ሚሊዮን በላይ የትግራይ ወጣቶች ያለቁበትን የኢትዮጵያ መከላከያ ሰራዊትም ላላስፈላጊ መስዋዕትነትና ለንብረት ውድመት የተዳረግንበትን ያንን የሽብርተኝነት ዘመን በጨረቃ ምርጫ ያዋሃዱትን ወይም ያዋቀሩትን የትግራይ ክልል አስተዳደር ያሉትን መልሰው ካመጡ በኋላ በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ምንም የሰጠው ምላሽ የለም። እሳቸውም ታግተዋል፣ ታፍነዋል ምናምን እንደዚህ የተባለ በእሳቸው በሚደግፏቸው ወይም የእሳቸውን ገጽታ ለመገንባት በሚጥሩ ሚዲያዎች በኩል የተለያዩ መረጃዎች እየተናፈሱ ነው የሚገኙት። ነገር ግን ጀነራል ታደሰ ወረደ ራሳቸው ከሪዮት ሚዲያ ጋር ባልነበራቸው ቆይታ ገና እነ ደብረጽዮን ይፋዊ በሆነ መልኩ ጊዜያዊ አስተዳደሩን ሳያፈርሱ በፊት ከሪዮት ጋር ከቴዎድሮስ ጸጋይ ጋር በነበራቸው ቆይታ የሽግግር ሂደት ያስፈልጋል ሲሉ ነበር። የሽግግር ሂደት ያስፈልጋል ኢኔሴንስ እነ ደብረጽዮን እያደረጉ ያሉትን እንቅስቃሴ እነ ዶክተር ደብረጽዮን እያደረጉ ያሉትን እንቅስቃሴ ባይ ዲፎልት የሚደግፉት ወይም ደግሞ በቀጥታ የሚመሩት እሳቸው መሆናቸውን ነግረውናል። ስለዚህ እሳቸው ታግተዋል አልታገቱም ምናምን የሚል የጅል ፖለቲካ ውስጥ ወይም ደግሞ እንደዛ አይነት የገጽታ ግንባታ እንደሚሰሩ ሰዎች የእሳቸውን እውነት ብለን እሳቸው የሚያወሩትን ተቀብለን ለማራገብ አንፈልግም። ምክንያቱም ጀነራል ታደሰ ወረደ ህወሓት ወይም ደግሞ ዶክተር ደብረጽዮን ተገልብጦ መሆናቸውንና አንድና ያው እንደሆነ የሚሰሩት ስራ ከዚህም በፊት ስንናገር ስለነበር ማለት ነው። ህወሓት ግን አሁን ይህን ጊዜያዊ አስተዳደር አፍርሶ የቀደመውን የትግራይ ክልል አስተዳደር በማምጣት የሚፈይደው ነገር አለ ወይ? ምንድን ነው የሚፈልገው? ህወሓት እያደረገ ያለው እንቅስቃሴ አሁን ላይ ጦርነት ለመጀመር ይሄን ያክል አቆብቅቦ የሚጠብቅበት ምክንያት ምንድን ነው? የፌዴራል መንግስቱን ወደ ጦርነት ለማስገባት ራሱ ጀነራል ታደሰ ወረደ ባመነበት ሂደት እንኳን በጸለምት በኩል ታጣቂዎቻችንን አሰማርተን ውጊያ ከፍተን ነበር ብሎ ተናግሯል ጀነራል ታደሰ ወረደ። ለምን ሲባል የፌዴራል መንግስቱን አቴንሽን እና የዓለም አቀፉ ማህበረሰብ አቴንሽን ለመሳብ ብለው ታጣቂዎቻቸውን ልከው እንግዲህ እነዚህ ታጣቂዎች የትግራይ ክልል ወጣቶች የትግራይ ተወላጆች ናቸው። እነዚህ ልጆች መስዋዕት በማድረግ እነሱ የሚለኩት የጦርነቱን ትኩሳት ምን ያህል የፌዴራል መንግስት አቅም እንዳለው ምን ያክል አጸፋዊ ምላሽ እንደሚመልስ ለማረጋገጥ ሲሉ መስዋዕት የሚያደርጓቸው የትግራይ ወጣቶች አሉ። ለዛም ይጠይቃቸው የለም። ልጆቻችን የታደረጋችሁ ብሎ የሚጮህ የለም። ዛሬም ለህወሓት ጦርነት ለመሳተፍ ወይም ወደ ግንባር ሂዶ ለመዋጋት የሚፈልጉ ሰዎች አሉ። በአንድም በሌላም መንገድ አብዛኛው የትግራይ ህዝብ ዛሬ ከህወሓት ጎን ያፈነገጠ ወይም ከህወሓት ጋር በተቃርኖ የቆመ ቢሆንም ዛሬም ድረስ ግን እንደዚህ አይነት የጦርነት እንቅስቃሴን የሚደግፉ እነ ጀነራል ታደሰ እነ ዶክተር ደብረጽዮን የሚፈጽሙትን በትግራይ ህዝብ ላይ በትግራይ ወጣቶች ላይ የሚፈጽሙትን ደም የማፍሰስ ፖለቲካ ዛሬም በቃችሁ የማይሉ ደግሞ ደጋፊዎች እንዳሏቸው እያየን እና ይህን ያክል ለጦርነት የጓጉበት ምክንያትና ለአራተኛ ዙር ጦርነት ተዳርገው ምን ለማትረፍ ስለሚፈልጉ ነው? ከጦርነት መውጣት ያቃታቸው ስለምንድን ነው የሚል ነገር ስናነሳ ፕሮፌሰር ብርሃኑ ነጋ በቅርቡ ካደረገው ከፋና ቴሌቪዥን ጋር ባደረገው ኢንተርቪው ላይ ስለ 97ቱ የምርጫ ሂደት ያነሳል። ያኔ የህወሓት መንግስት የሚፈልገው ወይም ደግሞ ኢህአዴግ የሚባለው ህወሓት መራሹ መንግስት በዛን ጊዜ የነበረው ማለት ነው 97 ላይ የሚፈልገው ጦርነትና ብጥብጥና ረብሻ ነበረ። እኛ ደግሞ ወደ ረብሻ ወደ አመጽ ድርጊት ውስጥ ለመግባት አልፈለግንም ነበር፣ ምክንያቱም ህወሓት የሚፈልገው ይህን ስለሆነ ይላል ፕሮፌሰር ብርሃኑ። really what is important ለታሪክም እንትን የሚሆነው ኮንሽስሊ አስበንበት ኢንቴንሽናሊ ወያኔዎች የሚፈልጉት ይሄን እንደሆነ አውቀን ግጭት መቀስቀስ እንደሚፈልጉ አውቀን በምንም አይነት ካፋችን ምንም አይነት የግጭት ኦሪየንትን የሚያስደነግጣቸው ነገር እንኳን ማድረግ የለብንም ብለን ይወስነን መንቀሳቀሶች እኮ የመንግስትና በወቅቱ የነበረው የገዢ ፓርቲ ኢህአዴግን ተጠያቂ የምታደርጉት ህዝቡን ስሜት ውስጥ በመክተት በማነሳሳት እልህ ውስጥ በመክተትና የማትቆጣጠሩት ኃይል በመፍጠር ውስጥ ለተፈጠረው ችግር
የምትወስዱት ድርሻና ኃላፊነት የለም ወይ? ለምሳሌ አሁን እስኪ ምን ማለት ነው? ህዝቡን ከመጀመሪያው ከምርጫው ቀስቀሳ ጀምሮ ምርጫ የመረጥከው እንትን ተሰርቋል ምናምን ብዬ ብናገር በዛ ህዝቡ ስሜት ውስጥ ገባ። አንተ ስሜት ውስጥ ከተህ ነው ችግር ውስጥ ያከተትከው ልትለኝ? አይ ሴድ ዘ ትሩዝ። ይሄ ህዝብ አደባባይ ላይ ቢወጣ ማን ሊቆጣጠረው ይችላልና መንግስት ምን አይነት እርምጃ ማን ላይሆን አደባባይ ላይ እንዳይወጣ ተከላከልን እኮ ነው ማለት። እኛ እኮ በምንችለው አቅም ኢንክሉዲንግ በነገራችን ላይ ፓርላማ አንገባም የሚል ውሳኔ በቅንጅት አልተወሰነም። ከመወሰኑ በፊት እንደውም ህብረተሰቡን እናረጋጋ እንትን እንበል ሌትስ ኮንቪንስ ህብረተሰቡ የፓርላማ ምናምን መግባት የሚባል ነገር የለም ምናምን የሚል ኢሞሽናል የሆነ ስቴት ውስጥ ነበር። እኔ ራሴ ባለሁበት ከተማ ውስጥ እየዞርን ፓርላማ መግባት ትክክል ነው እያልን እያስወሰን ነው ይወጣሉ። ዋይ አገር ማረጋጋት ይሻላል። እንደሰረቁ እናውቃለን። እነሱ የሚፈልጉት ግጭት ነው። እነሱ በስሜት በእልህ ወጣችሁ እንትን ስታረጉ እናንተን መግደል ነው የሚፈልጉት። በዛ ህዝቡን ወደ አደባባይ ያስወጣው የናንተ ህዝቡን ስሜት ውስጥ መክተት ነው ወይስ ህዝቡ በራሱ ፍላጎትና በራሱ ምክንያት ተገፍቶ ነው የወጣው? እኔ አሁን የነገርኩን እኮ በደንብ ከሰማኸኝ የኛ ስራ ኦፊሻሊ እንደ ቅንጅት ኦፊሻሊ ተወክለን በየወረዳው ሄደን ስናነጋግር የተናገርነው ግጭት ነው የሚፈልጉት። ስለዚህ አትውጡ፣ አትጋጩ፣ በሰላማዊ መንገድ የምታረጉትን ነገር በሙሉ በሰላማዊ መንገድ አድርጉ። የኛ ፐብሊኩን ወጥተን የተናገርነው ኢንክሉዲንግ እንትን አንፖፑላር በነበረበት ጊዜ ነው። የፓርላማ መግባት እንዴት ተሰረቀ የህዝብ ድምፅ አሰረቃችሁ ሲባል እነሱ የሚፈልጉት ይሄን ነው። ፓርላማ ገብተን የሚቀጥለው ጊዜ ሞር ዴሞክራሲያዊ እንዲሆን ነው ማድረግ ያለብን እያል ነበር። ምን የብዙ ጥያቄ እናንተም እንዲወጣ ካልፈለጋችሁ እና በሚወጣበት ወቅት የሚወሰዱት እርምጃዎች ህይወቱ እንደሚያሳጡት ከነገራችሁት ምን ገፍቶት ወጣ ነው የብዙ ጥያቄ። ብዙ እጅ አለበት። ቅድም እኮ ነግርህ ነው። ቅድም እኮ ስነግርህ የነበረው ዝም ብዬ እኮ አይደለም። ደህንነት ራሱ ወጥቶ ውጡ እንትን ብሎ ትግሬን እንደዚህ ያርጉ ምናምን እያለ እኮ ደህንነት ያወጣ ነበር እኮ። ገፊው ራሱ መንግስት ነው ያሉት። አትሊስት ቢያንስ ኦፊሻሊ እኛ ኦፊሻሊ እንደ ቅንጅት ሄደን በተናገርንባቸው ቦታዎች ግጭት ይፈልጋሉ። እንደውም አንድ ቪዲዮ ላይ እንደውም ወደ ኋላ ሄዶ ሰው የተናገርከውን ትረሳዋለህ አይደል? ቪዲዮ ላይ ፐብሊክ ላይ እነሱ የሚፈልጉት በማንችላቸው እንገጥማቸው ነው። ማንችላቸው ደግሞ ጉልበት ነው። መሳሪያ ያላቸው ጠመንጃ ያላቸው በሱ እንዋጋ ካል ምንም ካሳማ ጋር መላፋት ማለት ነው። ካሳማ ጋር ብትላፋ የምትጎዳው አንተ ነህ። ቢኮዝ እሱ ጭቃ ደስታው ነው። አንተ ነህ ጭቃ ውስጥ ገብተህ እንደዛ ናቸው እነኚህ ሰዎች። ያለን የማይችሉት ያቃታቸው በሰላማዊ መንገድ መሄዳችን እና ሌትስ ፑሽ በሰላማዊ መንገድ ሁሌም እኛ የምንናገረው ይሄ። እንግዲህ ፕሮፌሰር ብርሃኑ ሲናገር እንደምትሰሙት በአዲስ አበባ ከተማ አስተዳደር ቅንጅት አሸንፏል ተብሎ የከተማ አስተዳደሩን ተረከቡ ስትባሉ እምቢ ብላችኋል ነበር። እንግዲህ ኢህአዴግ እስከዛሬ ሲያስነግር የነበረው ምንም እንኳን በተለያየ ጊዜ የገለጡት እውነት ቢሆንም ዛሬም ድረስ እውነት የሚመስለው ሰው ስላለ ይህን ጉዳይ መግለጽ አለብኝ ብለው ነው የተናገሩት ፕሮፌሰር ብርሃኑ። እና ያኔ የነበረው ከ21 ዓመት በፊት ማለት ነው እንግዲህ አይደል 2007 ማለት 2017 ድረስ 20 አሁን 18 21 ዓመት ከ21 ዓመት በፊት የነበረው ህወሓት መራሹ ኢህአዴግ የሚባለው ፓርቲ በዛን ጊዜ የሚፈልገው ጦርነትና ብጥብጥ ነበር። ይሄን ጦርነትና ብጥብጥ ወይም ደግሞ አመጽና ረብሻውን የሚፈልገው የቅንጅት አመራሮችን አመጽ ቀሰቀሳችሁ ብሎ በማሰር ሌሎች የሚቃወሟቸውንም ሰዎች አፍ ለማዘጋት ለዓለም አቀፉ ማህበረሰብም ደግሞ እንደተሸነፈ ስለገባው ያሸነፉትን አካላት ለማሰር እንደዚህ አይነት ብጥብጥና አመጽ እየጠሩ ስለሆነ ነው የሚል ጀስቲፊኬሽን ለመስጠት እኛ ረብሻ አንወጣም ብለን ህዝቡን እየዞርን እየቀሰቀስን ወደ አመጽ እንዳትሄዱ ህወሓት የሚፈልገው ይሄንን ነው እያልን ምንም እንኳን ህዝባችንን ለማሳመን ብንሞክርም ነገር ግን የህወሓት የደህንነት ቢሮ በአቶ ጌታቸው አሰፋ የሚመራው ማለት ነው ሌሊት ደብዳቤ ወረቀት እየለጠፈ በራሪ ወረቀቶችን በየአካባቢው እያሰራጨ የአመጽ እንቅስቃሴ ቅንጅቶች እንደጠሩ ሰላማዊ ሰልፍ የተቃውሞ ሰልፍ እንደጠሩ በሚያስመስል መልኩ እንደዚህ አይነት ፕሮፓጋንዳን ይሰራ ነበር ይላል። ይሄ ቡድን ረብሻ ከሌለ አመጽ ከሌለ ጦርነትና ግርግር ከሌለ በሰላማዊ መንገድ የኢትዮጵያን ህዝብ ማስተዳደር እንደማይችል የሚያውቀው ከዛን ጊዜ ጀምሮ ሲፈጠር ጀምሮ የመጣው በጦርነት ነው የኖረው በጦርነት ነው። ምንም አይነት ጥይት ሳይተኮስ ወደ ትግራይ ክልል ተባሮ ቢሄድም ነገር ግን ዛሬም ድረስ ለአራተኛ ዙር ጦርነት እየተዘጋጀ ያለው ሰላም ከሆነ ሀገር ከተረጋጋች በወንጀል እንጠየቃለን ብለው ስለሚያስቡ
እንዲሁም ደግሞ ይችን ሀገር ማፍረስ ዋና ዓላማቸው እንደመሆኑ መጠን ይችን ሀገር ሳናፈርሳት ስልጣናችንን ተቀማን በሚል ቁጭት የሚያደርጉት ነገር እንደሆነ ቁልጭ አድርጎ ያሳየበት ነው ፕሮፌሰር ብርሃኑ። ዛሬ እያደረጉ ያሉት ነገር ምንድነው? ይሄን ኢንተርቪው መሀል ላይ ያስገባሁት ያለ ምክንያት አይደለም። ያኔ ቅንጅቶችን ለማሰር አመፅና ግርግር ይጠራ የነበረው ህወሓት ከ21 ዓመት በኋላ የፌዴራል መንግስቱን ጎትቶ ወደ ጦርነት ለማስገባት እየሄደ ያለበት መንገድ የሚያሳየው ህወሓት በተፈጥሮ በራሱ ከጦርነት ውጭ መኖር የማይችል የሐሳብ ፖለቲካን ማራመድ የማይችል ሐሳብ ማፍለቅ የማይችል ከሐሳብ ጋር ጠላትነት ያለበትና በሐሳብ ተሟግቶ ማሸነፍ እንደማይችል ቀድሞ የተገነዘበ ፕሮፌሰር ብርሃኑ ሲናገሩ እንደምትሰሙት እኛ በማንችለው መንገድ ነው ህወሓት እንዲሄድ የሚፈልገው። የማንችለው ደግሞ ጦርነት ነው፣ የማንችለው ጉልበት ነው። ምክንያቱም እሱ ጉልበት አለው። ስለዚህ በጉልበት መሄድ አንችልም፣ በዛ ከሄድንለት ያሸንፈናል ብለን ህዝቡ ወደ አመፅ እንዳይወጣ ጥረት አድርገን ነበር ይላል። አሁን የፌዴራል መንግስት ይሄንን ቡድን እየታገሰ ያለበት መንገድ የፕሪቶሪያውን ስምምነት ሲያፈርስ ለአራተኛ ዙር ጦርነት እየተዘጋጀ ይሄን ያክል እንቅስቃሴ ሲያደርግ የፌዴራል መንግስት ተቋማትን የፌዴራል መንግስት ህጎችን በሙሉ አልቀበልም ብለው በዓለም አቀፍ ደረጃ ራሳቸው የፈረሙትን የፕሪቶሪያ ስምምነት አንፈልግም ብለው ቀን በቀን የሚጥሱ ሰዎች ነገር ግን የፌዴራል መንግስቱ ፕሪቶሪያን ስላላከበረ ያንን ከጦርነት በፊት የነበረውን አስተዳደር ለመመለስ ተገደናል ሲሉ ስትሰማቸው እነዚህ ሰዎች በምንም አይነት ሁኔታ ውስጥ ቢሆኑ ጦርነትና ረብሻ ግርግርና አመፅ ከሌለ በስተቀር ህይወት ኑሯቸው እስትንፋሳቸው ሊቀጥል እንደማይችል ያውቁታል። ስለዚህ ያኔ ቅንጅቶችን ለማሰር የሄዱበትን ረብሻ ለመፍጠር በደህንነት ቢሮ በኩል ይጠራ የነበረው በቅንጅት ስም የሚጠራ የነበረው የአመፅና የተቃውሞ ሰልፍ የሚጠራ የነበረው በደህንነቱ ቢሮ በኩል ነው። ቅንጅቶች ምንም አይነት የአመፅ ጥሪ አድርገው አያውቁም ነበር እና አሁንም እንደዚህ አይነት ፖለቲካ ውስጥ በመግባት ፕሮፌሰር ብርሃኑ ሲናገሩ እንደምትሰሙት የፌዴራል መንግስቱን ወደ ጦርነት ጎትቶ በማስገባት የአሳማ ልፊያ ውስጥ ማስገባት የሚፈልግ ነው። አሳማ እሱ ጭቃ ስለሆነ ጭቃ ለጭቃ ይዞ ይንከባለላል፣ ጭቃ ላይ ይዞ ይለውሳል እንጂ እሱ ምንም የሚጎዳው ነገር የለም። ምክንያቱም መኖሪያው ነው ጭቃው። የምትጎዳው የምትበላሸው የምትቆሽሸው አንተ ነህ ከአሳማ ጋር ልፊያ ከገጠምክ። ስለዚህ ከህወሓት ጋር በጉልበት መግጠም ማለት በጦርነት መግጠም ማለት ጭቃ ውስጥ ከአሳማ ጋር መላፋት ማለት ነው። ይሄ ቡድን ቆሻሻ መኖሪያው ነው፣ ደም ማፍሰስ መኖሪያው ነው፣ አመፅና ግርግር ጦርነትና ረብሻ መኖሪያውና ህልውናው ነው። ስለዚህ ከዚህ ቡድን ጋር ጦርነት አልገባም ብሎ የፌዴራል መንግስቱ አሁን እየሄደበት ያለውን የሆደ ሰፊነት ርቀት ማስተዋልና መረዳት የምንችለው በዛን ጊዜ ፕሮፌሰር ብርሃኑ በምንም አይነት ተአምር ወደ አመፅና ወደ ግርግር አንገባም ምክንያቱም የሚችለው እሱን ነው ብለን ተቃውመን ነበረ ከሚለው ንግግር ጋር ስናገናኘው ይሄ ቡድን እንዲሁ እንደበረዶ ቀልጦ እንዲጠፋ ከማድረግ በስተቀር ወደ ጦርነት መግባት እውነትም ይህን አሸባሪ ቡድን የሚፈልገውን ነገር ከማድረግ በላይ እኛን በንጽህና በኢትዮጵያዊነት መቀጠል የምንፈልገውን ሰዎች ልክ እንደ አሳማ ጭቃ ላይ በመለወስና ጭቃ ውስጥ እንድንገባ በማድረግ ማንነታችንን፣ ስብዕናችንን፣ ኢትዮጵያዊነታችንን ማቆሸሽ የሚፈልግ ልክ እንደ አሳማ ከጭቃና ከቆሻሻ ቦታ የማይወጣ ተፈጥሮው ራሱ ከዚህ አይነት ህልውና ጋር የተቆራኘ መሆኑን በግልጽ ያሳዩበት ነው። ከዛ ሲቀጥል ፕሮፌሰር ብርሃኑ ለህወሓት ሀገር ማፍረስ ክፉ ነገር አይደለም ይላል። ህወሓት በተፈጥሮ ሲጀመር ይችን ሀገር በዘር በቋንቋ በብሔር በፌዴራል በዘርና በቋንቋ በተደራጀ ፌዴራሊዝም ከፋፍሎ የራሱን ሀገር የሚመራትን ሀገር ለብሔረሰቦች የተሰጠ የነጻነት መብት በሚመስል መልኩ የራስን እድል በራስ የመወሰን እስከ መገንጠል የሚል አንቀጽ አስገብቶ የራሱን ሀገር እንድትፈራርስ በህገ መንግስት አስደግፎ በፖሊሲ በመዋቅር በበጀት አስደግፎ ሲሰራ የኖረው ሀገር ማፍረስ ለሱ ምንም ስላልሆነ ነው ይላል ፕሮፌሰር ብርሃኑ። was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን መታከል የአገር ስሜት የላቸው። ይሄን እኮ we're proven right በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አይ አሜሪካኖች አናነጋገር አላችሁ። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ።
እነሱ 20 ምናምን ዓመት ይህን ሀገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ኢፍ ኦልተርኔቲቭ ኖ የለም ግድ የለም ይሄን ስልጣኑ ብንተው ይሻላል ሀገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አይደሉም። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ ነው ለማስፈራራትም ቢሆን እናንተ ብቻ አይደላችሁም ለያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታደርጉት የሚለውን ነገር ማወቅ አለባቸው የሚል ነው እኔ ወደዛ ይከተተ አገሪቱን ያፈርሷታል። ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትን አይመስለውም በረሃም ሆነን ነው ያሁን እንደ ድሮ ጎሬላ አንድ ወረዳ ይዘህ ከዛ እሱን አስለቀቀ ሁለተኛ ወረዳ እንደዛ አይነት ጊዜ የላትም ሀገሯ ነበር። የዛ አይነት ጊዜ የላትም። ይሄንን አሳይተን በዋናነት ግን ውስጥ የሚቀሰቀስ እንትን እንዲጥለው እንፈልጋለን ይሄን መንግስት ቢኮዝ ጊዜ እንስጠው የ10 ዓመት የ15 ዓመት ትግልና ካልን አገሪቱን ይበትናታል። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። ይሄ obviously የትግራይ ህዝብ ማለት የትግራይ ህዝብ አገሩ እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው። ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የእውቀታቸው ምልክት። ስለዚህ ይሄን ለመፋለም ይሄንን ለማስቆም አንዳንድ ጊዜ just simply እንትን ነው እና ዝም ብዬ ያዋለው ወይንስ እንደው somehow ማስፈራራት ወደዛም የሚሄድ ከሆነ እኛ ብላውን እንደዚህ ያልኩ ማለት እንትን እንዳይል ነው እንጂ ውስጣቸውም ራሱ ኢህአዴግ ውስጥም ዝም ብሎ አይቀመጡም። አደጋው የሚታያቸው ሰዎች አሉ። so something would happen at least let's show them በዛ ደረጃ የቆረጡ ኢትዮጵያውያን እንዳሉ was the main እና ፕሮፌሰር ብርሃኑ ሲናገር እንደሰማችሁት እንግዲህ ወደ ጦርነት የገባሁት ወይም ወደ ግንባር ሄጄ ኤርትራ ድረስ እስከ መዝመት የደረስኩት እነዚህ ሰዎች ከ97 ዓመት በኋላ ፕሩቭ ያደረጉልን ነገር ከስልጣናቸው እንደማይወርዱ ብቻ ሳይሆን በሰላማዊ ትግል ከስልጣናቸው እንደማይወርዱ ብቻ ሳይሆን ሀገር እስከምትፈርስ ድረስ ስልጣናቸውን እንደማይለቁ ስላረጋገጡልን ነው። አሁን ፕሩቭ ተደርጓል። እሳቸው እንደሚሉት እኛም ያረጋገጥነው ነገር ህወሓት ከአንድም 3 ጊዜ ወደ ኢትዮጵያ ጦርነት ሰብቆ የመጣበት ምክንያት ይቺን ሀገር ለማፍረስ ከነበረው ምኞት እንደሆነ የማያጠራጥር ሀቅ ሆኖ እናገኘዋለን። ይሄ ቡድን ዛሬም እያደረገ ያለው ከጠላት ጋር እየተባበረ ያለው የጠላትን አጀንዳ አስፈጽማለሁ እያለ ያለው ከማንኛውም የኢትዮጵያ ጠላት ጋር በጋራ ተባብሬ እሰራለሁ እያለ በይፋ እየተናገረ ያለው ሀገር ማፍረስ ለሱ ምንም ስላልሆነ ነው። ምክንያቱም ኢትዮጵያዊ አይደለም። ምንም እንኳን በኢትዮጵያ ጂኦግራፊካል ክልል ውስጥ የተፈጠሩ ሰዎች ቢሆኑ አብዛኞቹ ደግሞ አሁን ያሉት እነ ደብረጽዮን እና ሞንጆሪኖ ምናምን የሚባሉት ኤርትራውያን እንደሆኑ ማንነታቸው ፕሩቭ የተደረገ እውነት ቢሆንም ነገር ግን ኤርትራም የኢትዮጵያ አካል ስለነበረች ምንም እንኳን በኢትዮጵያ ጂኦግራፊክ ክልል ውስጥ የተፈጠሩ ሰዎች ቢሆኑም ነገር ግን የጠላትነት ሜንታሊቲ ያላቸው የባንዳ ልጆች የሆኑ ኢትዮጵያን ለማፍረስ ከጠላቶች ጋር ከኢትዮጵያ ታሪካዊ ጠላቶች ጋር ተፈራርመው ተስማምተው ኢትዮጵያን ማዳከምና የጠላትን ፍላጎት በኢትዮጵያ ሰማይ ስር ለማስፈን ተስማምተውና ፈርመው የመጡ ፈቃዳቸውን የሰጡ ሰዎች ስለሆኑ ሀገር ማፍረስ ለነሱ ምንም አይደለም። ዛሬም ድረስ እነ ዶክተር ደብረጽዮን ዛሬም ሸም ሳይዛቸው ያደረሱት ጥፋት ሳይሰማቸው ዛሬም በኢትዮጵያ ሰማይ ስር ጦርነት ለማንገስ እየሰሩ ያሉት ዛሬም የትግራይ ወጣቶችን እንደገና ሌላ የተረፉትን ከጦርነት የተረፉትን ሰዎች ልጆች እንደገና ወደ ጦርነት ማግዶ ሌላ መስዋዕትነት ለማስከፈል እየተንቀሳቀሰ ያለው ለትግራይ ህዝብ አስበው አይደለም፣ ለራሱም የተሻለ ድል አገኛለሁ ብሎ አይደለም። ነገር ግን ከጠላት ጋር ተባብሬ ኢትዮጵያን ማዳከምና ማፍረስ እችላለሁ ከሚል የተሳሳተ ምኞትና አመለካከት እንደሆነ በተደጋጋሚ ሲያደርገው ያየነው ሀቅ ነው። ዛሬም እየሰሩ ያሉት ይህንኑ ነው። ጽምዶ በሚሉት ከሁለቱ ሸኒዎች ጋር ከግብጽ ጋር ከሻዕቢያ ጋር እየተመካከሩና እየተመሳጠሩ ውጭ ሀገር ያሉ የከሸፉ የ60ዎቹ ዘመን ፖለቲከኞችን እንደነ ልደቱ አይነት እንደነ ጀዋር አይነት ተሸናፊዎችን አሰልፈው በኢትዮጵያ ሰማይ ስር ሰላም እንዳይኖር መረጋጋት እንዳይኖር ሀገር በሰላም የኢኮኖሚ እድገቷን እንዳታሳልጥ ዜጎች በሰላም ወጥተው እንዳይገቡ ልጆች ትምህርት እንዳይማሩ ገበሬው እርሻውን እንዳያርስ
ነጋዴው እንዳይነግድ መምህሩ እንዳያስተምር ይሄን ያክል እንቅፋት እየሰሩ ያሉት ኢትዮጵያን በማዳከም ወይ የፈራረሰች ኢትዮጵያን ወይ ደግሞ የራሷን መብት እንኳን ማስከበር የማትችል የደከመች አቅም የሌላት ኢትዮጵያን እውን ለማድረግ ከጠላት የተሰጣቸውን አጀንዳ እየፈጸሙ ስለሆነ እና ፕሮፌሰር ብርሃኑ ምን ይላቸዋል ጋዜጠኛው ወደ ጦርነት ስትገቡ ወይም ወደ ትጥቅ ትግል ስትገቡ ኤርትራ ጋር ሄዳችሁበት ምክንያት የኤርትራ መንግስት የኢትዮጵያ ጠላት እንደሆነ እየታወቀ እንዴት እናንተን ይደግፈናል ብላችሁ ከኤርትራ ጋር ታግለን ውጤት እናመጣለን ብላችሁ እንዴት አምናችሁ ወደ ኤርትራ ሄዳችሁ ይላል ፕሮፌሰር ብርሃኑ የሚናገረው በጣም አስገራሚ የሆነ ምላሽ በዚሁ ልጋብዛችሁና ተመልሼ እመጣለሁ። የብዙ ጥያቄ ቲፒኤልኤፍ የዚህ ሀገር ችግር እንደሆነ ሁሉ ኢፒኤልኤፍ እኮ የዚህ ሀገር ችግር ነው። ስለዚህ የዚህ ሀገር ችግር ከሆነ ኢፒኤልኤፍ ለዚህ ሀገር መፍትሄ እናመጣለን ብላችሁ ማመናችሁ ምን ያህል ትክክለኛና ምን ያህል መፍትሄ ነው? ምክንያቱም የዚህ ሀገር ጠላት ከሆነ መንግስት ወይም ደግሞ ድርጅት ጋር እንዴት ለዚህ ሀገር መፍትሄ ልትፈልጉ ትሄዳላችሁ? ኖ የዚህ ሀገር ጠላት ነው የምትለው የሻዕቢያን በዛ ጊዜ በነበረው እነሱ ኤርትራን ነፃ እናወጣለን ብለው ነው የሚታገሉ የነበረው ራይት ዛትስ ገና ወያኔ ስልጣን ላይ ከመውጣቱ በፊት ጀምሮ እናንተ ደግሞ ኤርትራ ተገንጥሎ ይሄን ሀገር የባህር በር የሚያሳጣና የኢትዮጵያ ያ ኢሹ አይደለም የኢትዮጵያ ባህር በር ጥያቄ ኢሹ አልነበረም ያኔ ነው የኤርትራን መገንጠልና እርሶም ኢህአፓ እንደነበረ ሰው አይደግፉትም አይቀበሉትም ብዬ ነው ኖ የኤርትራን እኛማ መገንጠልን as a matter of principle እንቃወማለን ለዚህ ነው እኮ የኤርትራን ከገነጠላ ፕሬዚደንት ተገንጥሏል አሁን ኢሹ ዲፈረንት ነው ያኔማ ተገንጥሏል እናንተ ስትሄዱማ ተገንጥሏል ግን መጀመሪያም የሻዕቢያን ሐሳብ እናንተ ተቀበሉትም ብዬ ነው መገንጠሉን ትክክል አይደለም ብለን እናምናለን ያን ግን አገር ሆኗል አገር ከሆነ በኋላ እኔ የራሴን አገር ማዳን ነው ከዛ በኋላ ያድንላችኋል ከኤርትራ ጋር መስራት ኢትዮጵያን ያድናሉ እኔ መቼም የወያኔ መሄድ ኢትዮጵያን ከመገንጠል አደጋ አድኗታል ብዬ አምናለሁ I honestly believe that ወያኔ ቢኖር ኖሮ and ወያኔዎች ስልጣናቸውን ይዘው ቢቀጥሉ ኖሮ ወይ በፊት ያኔ ልክ ለውጡ ሊመጣ አካባቢ የነበረው አይነት የእርስ በርስ የህብረተሰብ እልቂት ከዛም በኋላ የፈጠሩት እልቂት አገሪቱን ያፈርሳታል ብዬ አምናለሁ አትሊስት ኤርትራስ ተገንጥሏል ብለን ነው ተቀበል እንኳን እዛ ነው ያለው እቺን ሀገርም ራሷን በሰላም እንዳትኖር ያረዋታል ብዬ በዋናነት መፈራው እነሱ የነበሩ and ያ is proven to be true በኋላ ላይ because አየነው እኮ የኢትዮጵያ ሰራዊት የተኛበት እነሱን ለማዳን ከኤርትራ ጦርነት ለማዳን ብሎ የተኛን ሰራዊት ነው በተኛበት ሄደው ያረዱት 2-3 ጊዜ እኮ ነው አገሪቱን እየወረሩ እንደ ለማከፋፈል ኦሮሞ በዛ ጋር ተነስቶ አማራ በዚህ ጋር ተነስቶ ብለን እናፈርሰዋለን ኢትዮጵያን አንድ እናደርጋለን መቼም በወያኔ ስር አንድ የሚሆን ኢትዮጵያ አለ ብለው ደማያምኑ ታውቃለህ ከዛ በኋላ ሶ ፐርፐዛቸው የነሱ ለኢትዮጵያ ዘላቂ ጥቅም ኢቭን ወርስ እነሱ ነው ብያምናለሁ በዛ ጊዜ የነበረን ካልኩሌሽንም እሱ ፕሮፌሰሩ ሲናገሩ እንደምትሰሙት እንግዲህ ባይዘዌይ ፕሮፌሰር ብርሃኑ ነጋ በጣም ጄኒውን የሆነ እጅግ በጣም በኢትዮጵያዊነቱ ለሀገሩ ማበርከት ያለበትን አስተዋጽኦ እድሜ ልኩን አበርክቶ ለውጥ ማምጣት የቻለ ዘመናዊ ፖለቲካ የሐሳብ ፖለቲካ ማለት ምን ማለት ነው የሚለውን አመለካከትና አስተሳሰብ ለትውልድ ማስተማር የቻለ እጅግ በጣም ጉምቱ የሆነ ምርጥ ፖለቲከኛ ምርጥ ኢትዮጵያዊ መሆኑን ያረጋገጠ ሰው እጅግ በጣም ከመወዳቸውና እንኳንም ኢትዮጵያዊ ሆነው ተፈጠሩ ከመላቸው ሰዎች መካከል አንዱና ግንባር ቀደሙ ፕሮፌሰር ብርሃኑ ነጋ ይሄ ሰው ስልጣን አይደለም ፍላጎቱ ፕሮፌሰር ብርሃኑ ገንዘብ አይደለም ምኞቱ በሀገሩ ላይ ሊያየው የሚፈልገውን ለውጥ እኔ ራሴ መስራት አለብኝ ብሎ ምንም ሳይጎድልበት ስለ ሀገርና ስለ ትውልድ ሲሰራ የኖረ በዚያም ለውጥ ማምጣት የቻለና አሸናፊነት ማለት የሐሳብ ፖለቲካ ማለት ምን ማለት እንደሆነ ማስተማር የቻለ ታላቅ ሰው እና ከኤርትራ ጋር የተስማማንበትና የተነጋገርንበት ወይም ደግሞ ኤርትራ ጋር በጋራ ሰርተን ህወሓትን ማሸነፍ አለብን ብለን በኤርትራ በረሃ ሂደን የከተምነው ወይም በረሃ የገባነው አንደኛ እንደዛ አይነት የትጥቅ ትግል ለማድረግ ከኤርትራ ውጭ የሚረዳን አካል የሚረዳን ሀገር አልነበረም። ሁለተኛውና ዋናው ምክንያት ከኤርትራ በላይ
ኢትዮጵያን ያፈርሳታል ብዬ የምፈራው ኃይል ህወሓት ስለሆነ ነው። ከኤርትራ በላይ የኢትዮጵያ ጠላት፣ ከሻዕቢያ በላይ የኢትዮጵያ ጠላት፣ ኢትዮጵያን ሊያፈርሳት የሚችለው ከሻዕቢያ በላይ ህወሓት ነው ብለን እናምናለን። ዛሬም የምናምነው እሱ ነው። ፕሩቭ አድርገን ያረጋግጥነውም ይህንኑ ሀቅ ነው ይላል። ይህን የሚጠራጠር ሰው አለ? ከሻዕቢያ በላይ የኢትዮጵያ ማነው? ከህወሓት በላይ የኢትዮጵያ ጠላት የሆነ አካል አለ? እነ ሻዕቢያ እኮ ወረውን ተሸንፈው ሂደዋል በኢትዮጵያን መስዋዕትነት። ግብጽ፣ ጣሊያን ምናምን የምንላቸው ጠላቶቻችን እኮ መጥተው ተሸንፈው ተመልሰዋል። በእጅ አዙር ቅኝ ግዛት እዚሁ ኢትዮጵያ ውስጥ የተፈጠረ ቡድን አደራጅተው ኤርትራ እንድትገነጠል አድርገው ኢትዮጵያ የባህር በር አልባ እንድትሆን አድርገው በሻዕቢያ በኩል የትግራይ ነፃ አውጪ ግንባር የሚባል ሌላ ቡድን ፈጥረው ኤርትራን መገንጠላቸው ሳይበቃ እንደገና የተረፈችውን ባህር በር እንኳን እንዳይኖራት አድርገው የቆለፉባትን ኢትዮጵያን አንድነት እንዳይኖራት በጋራ እንኳን በሰላም ተስማምተን እንዳንኖር እንደዚህ አይነት ጉጠት የሆነ የሽብር ቡድን አደራጅተው ህወሓትን አምጥተው 4 ኪሎ ካስገቡ በኋላ ኢትዮጵያውያን ቀና ብለን እንዳንሄድ ኢትዮጵያዊነት ነውር እንዲሆን በዘርና በቋንቋ በተደራጀ ፌዴራሊዝም እያንዳንዳችን ስለ ክልላችን እንጂ ስለ ታላቋ ኢትዮጵያ እንዳናስብ ኢትዮጵያዊ ነኝ ብሎ መናገር ወይም ማመን ወንጀል እንዲሆን ኢትዮጵያ የራሷን ሀብት አይደለም የራሷን እውነት እንኳን መናገር የማትችል መጠቀም ቀርቶ ይሄ የኔ ሀብት ነው ብላ መናገር እንኳን እንዳትችል እንደ አባይ አይነት ታላላቅ ወንዞቿን አሳልፋ ሰጥታ መብቷን እንኳን መናገር የማትችል የደከመች ሀገር እንድትኖር ግብጽ የሰራችብን ትልቁ ሴራ ህወሓት የሚባል የሽብር ቡድን አምጥተው 4 ኪሎ ማስፈራቸው እንጂ በቀጥታ እነሱ መጥተው ኢትዮጵያን ማዳከም አይችሉም፣ ማሸነፍ አይችሉም። ስለዚህ የእነሱን ዓላማ የሚያስፈጽም ኢትዮጵያ ውስጥ የተፈጠረ ባንዳና ቅኝ ገዢ ቡድን ባይኖር ኖሮ የነሱ ዓላማ በኢትዮጵያ ሰማይ ስር ሊፈጸም የሚችልበት እድል በጣም ጠባብ ነው። ስለዚህ የጠላቶቻችን ዓላማ እንደዚህ አይነት የሚተባበራቸው እንደ ህወሓት አይነት ጉዳያቸውን የሚያስፈጽምላቸው ኃይል ባይኖር ኖሮ ተሸንፎ የቀረ ተሸንፎም የሚቀር ነበረ። ስለዚህ ጠላቶቻችን በቀጥታ መጥተው በኃይል ማሸነፍ ያልቻሉትን ሀገር ምንድን ያደረጉት? ከውስጣችን የወጡ ባንዳዎችን በመጠቀም የነሱን ዓላማ በባንዳዎቹ በኩል በቅኝ ገዢዎች በኩል በመስጠት ኢትዮጵያ እንድትዳከም ለ27 ዓመት አንገት ደፍታ እንድትኖር አደረጉ። ስለዚህ ግብጽ ናት ጠላታችን ወይስ ህወሓት ነው? ሻዕቢያ ነው ጠላታችን ወይስ ህወሓት ነው? የባህር በራችንን ለሻዕቢያ አሳልፎ የሰጠው ያለምንም ፊርማ፣ ያለምንም ስምምነት፣ ያለምንም ምክክርና ያለምንም እውቅና መብት ሳይኖራቸው የኢትዮጵያን ሀብት አሳልፎ የሰጠው ማለት ሻዕቢያ ተዋግቶ አይደለም የአሰብን ወደብ የወሰደው ምጽዋን የሚወስደው እንኩ ውሰዱ ተብሎ በፈቃደኝነት የሰጣቸው ኢትዮጵያን የሚመራው የኢትዮጵያ መንግስት ያ መንግስት ደግሞ በኢትዮጵያ ታሪካዊ ጠላት በሆነችው በግብጽ በኩል በሻዕቢያ በኩል ተፈልፍሎ የነሱ አጀንዳ ተሰጥቶት የኢትዮጵያ ዙፋን ላይ መጥቶ ሲቀመጥ የሚሰራ የነበረው ለኢትዮጵያ ሳይሆን ኢትዮጵያን ለማዳከም ለሚሹ ታሪካዊ ጠላቶቻችን ነው። ስለዚህ ከምናቃቸው ታሪካዊ ጠላቶች ውጪ ካሉት ጠላቶቻችን በላይ በውስጣችን ተፈጥሮ የጠላቶቻችን አጀንዳ ሲያስፈጽም የኖረው ህወሓት ነው ጠላታችን። ይሄን ቡድን ለማሸነፍ ከኤርትራ ጋር አይደለም ከሰይጣን ጋር መተባበር ካስፈለገ ምንም ነገር ቢሆን ከማድረግ ወደኋላ መባል አለበት ብዬ አላምንም። አሁንም እየሆነ ያለው ነገር ይሄ ነው። ዛሬም ይሄ ቡድን ከጠላት ጋር ተባብሮ የኢትዮጵያን ብሔራዊ ጥቅም የኢትዮጵያን መብት የኢትዮጵያን ሉዓላዊነት ከማስደፈርና መብቷን አሳልፎ ከመስጠት ወደኋላ የሚል ቡድን አይደለም። ይሄ ቡድን ከኢትዮጵያ ምድር ላይ እስኪጠፋ ድረስ ከማንኛውም ኃይል ጋር ተባብሮ ማጥፋት ፕሮፌሰር ብርሃኑ እንዳለው ከሱ በላይ የኢትዮጵያ ጠላት ስለሌለ ከህወሓት በላይ ኢትዮጵያን የሚያፈርስ አካል ስለሌለ የህወሓት መሄድ ኢትዮጵያን አድኗታል ይላል ፕሮፌሰር ብርሃኑ። እኔ እንዴት አድርጎ እንደገለጻቸው በጣም ነው የሚገርመኝ። ብዙ ትንታኔ ሰምቻለሁ። ፕሮፌሰር ብርሃኑ ሲናገር የሚያወራበት ሰዓት ያጥርብኛል። ደግሜ ነው የሰማሁት ይሄን ኢንተርቪው። ህወሓትን አውቀዋለሁ ብዬ አስባለሁ። ፕሮፌሰር ብርሃኑ በሚያውቀው ልክ ግን አላውቀውም። እና ይሄ ቡድን ተሸንፎ መሄዱ ኢትዮጵያን አትርፏታል ይላል። እውነት ነው። ህወሓት ትንሽ ቀጥሎ ቢሆን የለውጥ መንግስት ሊመጣ አካባቢ በየአካባቢው ይነሱ የነበሩ አመጽ በሲዳማ፣ በኦሮሚያ፣ በአፋር በሲዳማ፣ በኦሮሚያ፣ በደቡብ፣ በጋምቤላ፣ በአማራ ክልል ይቀጣጠሉ የነበሩ አመጾች ህወሓት ትንሽ 1-2 ዓመት ስልጣኑን ቀጥሎ ቆይቶ ቢሆን ኖሮ በእርግጠኝነት ይቺ ሀገር ትፈርስ ነበር። የቃል ኪዳን ሀገርም ስለሆነች ለሀገር የሚሞቱ ኢትዮጵያን ደግሞ ስላሉ
ጀግኖች አርበኞች ስላሉ ባንዳ እንዳለ ሁሉ ራሱን መስዋዕት አድርጎ ሀገሩን ማስቀጠል የሚችልና የሚፈልግ ትውልድ ስላለ ከባንዳዎቻችን ጋር ከታሪካዊ ጠላቶቻችን ጋር ታግለን ኢትዮጵያን አቆይተናል፣ አድነናታል፣ ተርፋለች። የተረፈችው አንድ ሲደመር አንድ ሊባል በሚችል ደረጃ ህወሓት ከኢትዮጵያ ዙፋን ላይ ተነቅሎ እንዲባረር ስለተደረገ ነው። ይሄ ዓለም የሚያውቀው ህወሓትም ራሱ የሚያውቀው ሰይጣንም እግዚአብሔርም የሚመሰክሩት ሀቅ። ታዲያ ለምንድን ነው ከኤርትራ ጋር ተስማምታችሁ ህወሓትን ለማሸነፍ እንችላለን ብላችሁ ካመናችሁ አሁን ከኤርትራ ጋር ተባብረው ብልጽግናን የሚወጉ አካላትን ወይም ከኤርትራ ጋር አብረን ሆነን ይሄን መንግስት እናሸንፋለን የሚሉትን ታጣቂዎች ለምን ትቃወማላችሁ ይለዋል ጋዜጠኛው። ጋዜጠኛው እንግዲህ በጣም የምወደውና የማደንቀው ጋዜጠኛ ነው። ለምን ጠየቀ አይባልም። ይህን ጥያቄ መመለስ ስላለበት ፕሮፌሰር ብርሃኑ ደግሞ በተገቢው መንገድ መልሶለታልና ምን አለው የሚለውን ምላሽ እንስማና ተመልሶ ይመጣል። ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብሎ የሚያስቡትን ሰዎች ለምን ትቃወሟላችሁ? እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ እሱን እኮ እኛ ያን ጊዜ ቲፒኤልኤፍን የተቃወምነው ኢትዮጵያን ይገነጣጥላታል። አሁን ብልጽግና ኢትዮጵያን ይገነጣጥላታል ብሎ ከኤርትራ ጋር እነሱ ሊያምኑ ይችላሉ። but we don't believe that. ይሄ እኮ this is what your analysis is at that particular time አይደለም። እኛ ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ አገሪቱ ብትፈልግ ትበተን በየብሔር እንትኑ ትበተን። የብሔር ፖለቲካ ነው ከመጀመሪያ ጀምሮ ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው። ይሄ ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው። we know this ቅንጅት ላይ ያንን እኮ እንትን ያደረግነው ለዛ ነው። ይሄ ሀገር አደገኛ ነው ያን ኤርትራን ለማስመለስ አይደለም ብናምንም። ሶ አሁንም ቲፒኤልኤፍ ምን እያደረገ ነው ኦር ሻቢያ ምን እያደረገ ነው? የመጀመሪያው አናሊሲስ እኮ ሻቢያ ከማንም በላይ ቲፒኤልኤፍን ይጠላል የሚለው ኮሬክት እኮ ነው። ሻቢያ ቲፒኤልኤፍ አይ ሚን ዘይትና ውሃ ናቸው። ቲፒኤልኤፍ እና የአማራ ብሔርተኛ ምናቸውም የማይገናኙ አንዱ ላይ ጂኖሳይድ ፈጸመብኝ እያሉ የሚሉ ሰዎች ናቸው። አሁን ለጋራ እንትን ተሰብስበው ሲያረጉ ምን at the end of the day ምን ኦብጀክቲቭ አቺቭ ለማድረግ ነው ብትለኝ እነኚህ ባንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው ማለት ሁሉም የየራሳቸው ሀገር ያላቸው አማራ የሚባልና የትግሬ የሚባልና የኦሮሞ የሚባል እንትን ተፈጥሮ ሀገሪቱ ተበታትና እንድትሄድ ይፈልጉ ካልሆነ በቀር በምንም አይነት በዛ አንድ ሀገር እንፈጥራለን ብለው ያስባሉ ይያለ። አሁን ያሉት ታጣቂዎች እነማን ናቸው? አሁን ያለው መንግስት ማን ነው? አሁን ያለው መንግስት እኮ ህወሓት የሚባል አፍራሽና ገዳይ ቅኝ ገዢ የሆነ ቡድን ከኢትዮጵያ ዙፋን ላይ ተባሮ እንዲሄድ በማድረግ ኢትዮጵያ ልትፈርስ ጫፍ ላይ ከደረሰችበት ወደ መሃል እያመጣ ያለ ከዘረኝነትና ከብሔርተኝነት ፖለቲካ ወደ ኢትዮጵያዊነት ማዕቀፍ ውስጥ መምጣት አለብን እያለ እየታገለ ያለ በአራቱም አቅጣጫ ዘረኛና ብሔርተኞች የሚተኩሱበት በኢትዮጵያዊነት የቆመ መንግስት ነው። አንደኛ ምክንያቱ ይሄ ነው። የፕሮፌሰር ብርሃኑ ነጋ አሁን ከኤርትራ ጋር ተባብረን ይሄን መንግስት እንወጋለን የሚሉ ሰዎችን የሚቃወሙበት እኛም የምናምነው ሀቅ ስለሆነ ነው የማቀርበው። የኤርትራ መንግስት አሁን ምን እያደረገ ነው ያለው? ህወሓት ለምን ከሞት ተረፈ ብሎ በፕሪቶሪያ ስምምነት ምክንያት አኩርፎ ህወሓት መሞት ነበረበት እንዴት ሳንገለው ከህወሓት ጋር ትታረቃለህ ብሎ ከፌደራል መንግስቱ ጋር የተጣላው ቡድን ተመልሶ መሞት አለበት ካልገደልኩት አልኖርም ሲለው የነበረው ከህወሓት ጋር እንደገና ተጣምሮ በኢትዮጵያ ያሉ ታጣቂዎችን እንደ ሁለቱ ሸኒዎች አይነት እያደራጀና እያስታጠቀ ኢትዮጵያን ለማፍረስ እየሰራ ያለ ቡድን ነው። እነዚህ ቡድኖች ቢሳካላቸው ይላል ፕሮፌሰር ብርሃኑ፣ እነዚህ ቡድኖች ቢሳካላቸው የሆነች አማራ የሚባል ሀገር፣ ትግራይ የሚባል ሀገር፣ ኦሮሚያ የሚባል ሀገር የፈራረሱ ትናንሽ ሀገሮችን መስርተው የዛ የጎበዝ አለቃ ሆነው ለመኖር ካልሆነ በስተቀር ኢትዮጵያዊ የሆነ አንድነትን የሚያመጣ ትግል ነው ብዬ ስለማላስብ ይህን ቡድን እቃወማለሁ ይላል። የትኛው ቡድን ነው አሁን ከኤርትራ ጋር ተባብሮ ኢትዮጵያዊነትን የሚገነባው? ኢትዮጵያን የሚያድነው? ኢትዮጵያን ከምንድን ነው የሚያድናት? ኢትዮጵያ እኮ ዳነች። ሲጀመር ብሔርተኝነት ነበር በሽታችን፣
ዘረኝነት ነበረ ካንሰራችን። ከህወሓት ጋር ተነቅሎ ተባረረ ዘረኝነት። ዘረኝነት ሲባረር፣ ዘረኝነት ሲሸነፍ፣ ወደ መቃብር ሊገባ ሲል የዘረኝነትን ባንዲራ ፋሽን መስሎት ይዞ የተነሳው ከአማራ ብሔር የወጣው ፋኖ የሚባል አሸባሪ ቡድን 27 ዓመት የኦሮሚያ ልጆች ሲጨፈጨፉ የት እንደነበር ማናቀው ኦነግ ሸኔ የሚባል አሸባሪ ቡድን ከሻዕቢያ ጋር ተባብረው አሁን ኢትዮጵያን ከምንድን ነው የሚያድኗት? ኢትዮጵያን ለማፍረስ ካልሆነ በስተቀር። ስለዚህ ይሄ ቡድን አሁን ላይ ከኤርትራ ጋር አይደለም። አሁን ታጥቀው እየታገሉ ያሉ ቡድኖች አላማቸው ምንድነው ብትሏቸው የእንትና ነፃ አውጪ የሚባሉ ቡድኖች አላማም የላቸውም፣ የተነሱበት ጥያቄም የላቸውም። ዋናው አላማቸው የኤርትራንና የሻዕቢያን የግብፅን ፍላጎት በኢትዮጵያ ሰማይ ስር ማንገስ፣ ህወሓትን መልሶ ወደ ስልጣን ማምጣት፣ ከዛ በኋላ ህወሓት ይመጣና ኢትዮጵያ እንድትፈርስ የጀመረውን ፕሮጀክት እንዲቀጥል ማድረግ። ይህንን ቡድን እንደዚህ አይነት ታጣቂዎችን ታዲያ ከኤርትራ ጋር አይደለም ከማንም ጋር ተባብረው ቢሰሩ አብረን ኢትዮጵያን በጋራ እንታገላቸዋለን። ምክንያቱም ስንታገል ይኖር ነው ኢትዮጵያን የሚያፈርስ ኃይል በድጋሚ ወደ ኢትዮጵያ ዙፋን እንዳይመጣ ስለሆነ። በዘረኝነት ተደራጅቶ የክሌ ነፃ አውጪ ተብሎ መጥቶ ደግሞ ኢትዮጵያን የሚያፈርስ እንጂ ኢትዮጵያን የሚያድን ቡድን አይተን ስለማናቅ ሊሆንም ስለማይችል ሊኖርም ስለማይችል ዛሬም ነገም ከነገ ወዲያም የነፃ አውጪ ፖለቲካ፣ የብሔርተኝነት ፖለቲካ፣ የዘውጌ ፖለቲካ በኢትዮጵያ ሰማይ ስር ላይመለስ ከህወሓት ጋር አብሮ ወደ መቃብር እየገባ ነው ያለው። አፈርን መልስበታለን በቅርቡ። ይህን ማለት እንፈልጋለን። በመጨረሻ ፕሮፌሰር ብርሃኑ ነጋ ስለ ኢትዮጵያዊነት የሚያነሱት ጥያቄ የሚመልሱት መልስ አለ። ኢዜማ የሚባለውን ፓርቲ ስትመሰርቱ ኢዜማ ኢትዮጵያዊ ፓርቲ ነው። በኢትዮጵያዊነት ማዕቀፍ የሚደራጅ ፓርቲ በዘርና በቋንቋ በተከፋፈለ ሀገር ውስጥ ምን አይነት ደጋፊ ያገኛለሁ ብሎ ነው ይሄ ፓርቲ በኢትዮጵያዊነት የተደራጀው ይለዋል ጋዜጠኛው። ፕሮፌሰር ብርሃኑ ነጋ ሲመልስ የነገው ፖለቲካችን በእርግጠኝነት ያለምንም ጥርጥር ከዘረኝነትና ከብሔርተኝነት እንደሚወጣ በእርግጠኝነት እነግርሃለሁ ይላል። ኢዜማ ሲመሰረት አንደኛ የብሔር ፖለቲካ የሰላ ጫፍ ላይ የደረሰበት ነው። ኢቭን በኢህአዴግን የፈጠሩት ድርጅቶች ለውጥ መጣ ከተባለ በኋላ እንኳን የኦሮሞ ዲሞክራቲክ ፓርቲ፣ የአማራ ዲሞክራቲክ ፓርቲ ብለው በየራሳቸው ብሔርተኝነትን ምሰሶ አድርገው የቆሙበት ወቅት ላይ ኢዜማ የዜግነት ፖለቲካን የሚያራምዱ ነው ተመሰረተ። የኔ ጥያቄ እንደዚህ አይነት የሰላ ብሔርተኝነት ጫፍ ላይ በደረሰበት የት እንቆማለን ብላችሁ ነው ዜግነትን መሰረት ያደረገ ፓርቲ የመሰረታችሁ? አሁን የቆምንበት ለኢትዮጵያ የዘር ፖለቲካ በምንም አይነት እንደማይሰራ ቅንጣት ታክል ዳውት የለም። ቅንጣት ታክል የዘር ፖለቲካ የሚያደርስህ እርስ በርስ ጦርነትና የሀገር መበታተን ነው። ያኔ እናምናለን፣ ይሄንን አሁን እናምናለን። ኢዜማ ትልቅ ድርጅት ሆኖ ተመሰረተ። አይ ቲንክ ፕሮባብሊ ከማንም ድርጅት ያላነሰ ትልቅ የኢትዮጵያዊነት ስሜት አለ እዚህ ሀገር ብለን እናስባለን። የብሔር ፖለቲካው በጣም ስር ሰዶ የቆየ ቢሆንም ዲፕ ዳውን በደንብ እንትን ካረከው ኢትዮጵያዊነት ጠንካራ የሆነ ስሜት ነው። ይሄንን ፑሽ ካደረግን ሌላ ቢቀር ይሄ ወደ ጫፎች ነጥሎ ሀገሪቱን ለመበተን የሚያስበውን ኃይል እንትን ማድረግ እንችላለን ብለን አምነን እሱ ማዛዘሮች ስለምን ፖለቲካ ውስጥ እንገባለን። የኛ ሚና ብቻችንን የምናደርገው ነገር አይደለም፣ ግን የኛን አይነት አመለካከት ያላቸውን ብዙ ናቸው ብለን እናስባለን። በእምነት እኔ አሁንም አስባለሁ አይደለም ያኔ አሁንም ከልቤ ነው። ኢቭን ሞር ኢትዮጵያውያን በምንም አይነት ይሄ ስሜት ይዟቸው ይገፉ እንጂ ይሄ በዘር የተበታተነ አገር ይቆያል ኦር ቢበተን ግድ የለንም ብሎ የሚያስብ እኔ ምናልባት ከቲፒኤልኤፍ ውጪ አለ ብያለሁ። እንደውም በአብዛኛው የሚገፋው የብሔረተኛው ዝም ብሎ የጥቅም ጉዳይ ነው። የእናንተን እሳቤ ሊሸከም የሚችል ዜጋ እና የእናንተን እሳቤ ተቀብሎ ሊመርጣችሁ የሚችል እይታ ኢትዮጵያ ውስጥ አለ ብላችሁ አምናችሁ ነው ያኔ ኢዜማን መጀመሪያ ስትመሰረቱ የመሰረታችሁት ወይስ እንፈጥረዋለን አለም ሙሉ ለሙሉ ዋና ኃይል እንኳን ባይሆን ቀስ እያለ የሚሄደው የነገው ፖለቲካ እሱ ብቻ ነው ሊሆን የሚችለው ብለን ስለዚህ እናንተ ነገ የኢትዮጵያ ፖለቲካ ከብሔር ፖለቲካ ይወጣል ነው። ምንም እቺን ታክል ቅንጣት ታክል ዳውት የሌለኝ እሱ ነው። ይሄ ጩኸት የብሔር ጩኸት የብሔር እንትኑ ውልዳይ ከደርግ በኋላ ባለው ሁኔታ ስለ ኢትዮጵያዊነት የሚያስብ የመከላከያ ሰራዊት አለ። ከስራዬ ኢትዮጵያን መጠበቅ ነው። just think 5 ዓመት በፊት ልዩ ኃይል ተብሎ ሁሉም የመንደር እንትን ሆኖ በዘር የታጠቀ ሰራዊት ነበር ሀገሩን የሞላው። we don't have that now። ይሄ
መንግስት ውስጥ ያለውን ነው በመንግስት ተቋም ውስጥ ያለው አሁን በመንግስት ተቋም ውስጥ ያንን አታይም ስፔሻል ጥበቃ ምናምን የሚባሉ በየቦታው አሉ ግን አሁን የኢትዮጵያ መከላከያ ትለው ያለበት ደግሞ ዝም ብሎ ቆመናውና ያለው መሳሪያ ምናምን ብቻ ሳይሆን እንትኑ እሳቤው ኢትዮጵያዊነት ነው ይሄ ለመጀመሪያ ጊዜ ነው የሆነው in a very long time እና ኮንፊደንስ አለኝ ኢትዮጵያን ስትገነጠል ዝም ብሎ የማያይ ይሄን ማስቆም የሚችል ኃይል አለ ብያምናለሁ እኛም እናምናለን የኢትዮጵያ ፖለቲካ በርግጠኝነት ከዘረኝነት ፖለቲካ እየወጣ ነው ነገ ከነጎዳ በርግጠኝነት ይወጣል የብሔርተኝነት የእንትና ነፃ አውጪ የሚባል ፓርቲ የሚባል ታጣቂ የነፃ አውጪዎች ፖለቲካ የነፃ አውጪዎች የፖለቲካ መድረክ የፖለቲካ ውድድር የሚሆንበት የኢትዮጵያ ፖለቲካ በርግጠኝነት ህይወቱ እያጠረ ነው ብሔርተኝነት ምንም እንደማይጠቅም አረጋግጠን ተፈትኖ የተሸነፈ የፖለቲካ አካሄድ ነው የነገው ትውልድ ደግሞ በርግጠኝነት ከኢትዮጵያዊነቱ ማነስ የማይፈልግ ምክንያቱም ከኢትዮጵያዊነት ማነስ ምን አይነት ዋጋ እንደሚያስከፍል በደንብ ስላየን እንደዛ አይነት ዋጋ የማይከፈልባት ሁሉም ኢትዮጵያዊ በኢትዮጵያዊነቱ እኩል ሆኖ የሚኖርባት ኢትዮጵያዊነትን ያስቀደመች ከሌሎች ሀገራት ጋር እኩል መወዳደር የምትችል በዜግነት ክብር ዜጎችን የምታከብር የቡድንም የግለሰብም መብቶች ተከብረውባት የህግ የበላይነት ሰፍኖባት የምትኖር ኢትዮጵያ እንጂ የእንትና ነፃ አውጪ መጥቶ የሚመራት ኢትዮጵያ ከዚህ በኋላ አትኖርም በርግጠኝነት በሀገራዊ ምክክር ኮሚሽኑ አንዱ ይቀራል ብዬ የማስበውና እንደሚሆንም በርግጠኝነት የማምነው የብሔርተኝነት ፖለቲካ በብሔር ተደራጅቶ የእንትና ነፃ አውጪ ተብሎ ልክ እንደ ኦፌኮ ልክ እንደ ኦነግ ልክ እንደ አብን ምናምን እንደሚባለው በዘር ፖለቲካ ተደራጅቶ በብሔርተኝነት የኢትዮጵያ ፖለቲካ ውስጥ መሳተፍ የሚከለከልበት በርግጠኝነት ይሄ የሚቀርበት የመጨረሻው ምዕራፍ ላይ እንገኛለን ብዬ አምናለሁ አብቹን ከምደግፍበት አንዱና ዋናው ምክንያቴም ይሄ ነው የብሔርተኝነት ፖለቲካ ይቀራል በዘርና በቋንቋ የተደራጀ ፌዴራሊዝም ይቀራል የክልሎች ባንዲራ የሚባል ከኢትዮጵያ ባንዲራ እኩል የሚውለበለብ ባንዲራ ይቀራል ሁሉም ኢትዮጵያዊ በኢትዮጵያዊነቱ ተከብሮ የሚኖርበት በህግ የሚተዳደር ሀገር እና በጂኦግራፊካል አቀማመጥ የሚደራጅ አስተዳደርና የተዋቀረ ክልል በርግጠኝነት ይኖረናል ብዬ አምናለሁ የነገው ፖለቲካችን ከዘረኝነት የጸዳ በኢትዮጵያዊነት የሚያብብ ሁሉም ኢትዮጵያዊ በኢትዮጵያዊነት አንገቱን ቀና አድርጎ በእኩልነት የሚኖርበት እንጂ አንዱ የበላይ አንዱ የበታች ሆኖ የእንትና ነፃ አውጪ የሚባል መጥቶ የሚረብሸው ሀገር ከዚህ በኋላ የሚኖርበት እድል ከዜሮ በታች ይሄንን እናምናለን እንደ ፕሮፌሰር ብርሃኑ ነጋ አይነት እጅግ በጣም ለኢትዮጵያ ፖለቲካ ለዘመናዊ ፖለቲካችን መዳበር የበኩላቸውን አስተዋጽኦ ያበረከቱ ታላላቅ ሰዎች ሊከበሩ ሊሞገሱ በልካቸው ሊነገርላቸው ይገባል ብዬ አምናለሁ እንደ አብቹ አይነት ኢትዮጵያን ከዘረኝነት አውጥቶ ወደ ኢትዮጵያዊ ልዕልናና ወደ ከፍታዋ ማማ እየወሰደ ያለ መሪ ነገም ከነገ ወዲያም በአዲሱ ትውልድም ይኖራል ከዚህ በኋላ ወደ ኢትዮጵያዊነት ከፍታችን እንጂ ወደ ዘር ወደ ቋንቋ ወደ ብሔር ወደ ምናምን ፖለቲካ ተመልሰን እዛ አጥር ውስጥ ስንርመጠመጥ የምንገኝበት እድል አይኖርም አዲሱ ትውልድ ከኢትዮጵያዊነት በታች ዝቅ ብሎ ሊኖር የሚችል ማንነት አይኖረውም ይሄን በእርግጠኝነት ነገ ከነገ ወዲያ የምናየው ሀቅ ነው ፕሮፌሰር ብርሃኑ እንዳለው የነገው ፖለቲካ ከዘረኝነት በእርግጠኝነት እንደሚወጣ ቅንጣት ታክል ጥርጥር የለንም ህወሓት የሚባለው አሸባሪ ቡድን ወደ መቃብር እየወረደ ነው የመጨረሻ እስትንፋሱ ላይ ነው የሚገኘው በእርግጠኝነት አሁን በኢትዮጵያና በኤርትራ መካከል እየነፈሰ ያለው የሰላም አየር እየተወራ ያለው ከባህር በር ጥያቄያችን ጋር ተያይዞ እየመጣ ያለው በአሜሪካ አደራዳሪነት እየሆነ ያለው ነገር የሚያስረዳና የምናየው ነገር የሚያስረዳን ነገር ምንድነው ህወሓት የመጨረሻ እስትንፋሱ ላይ እንደደረሰና ሊሞት ጫፍ ላይ የደረሰ ቡድን ስለሆነ ከዚህ ቡድን ጋር እስከሚሞት ድረስ እዛው ባለበት እንዲሞት ከመተው ውጪ ከዚህ አሸባሪ ጋር ሂዶ ጭቃ ማብካት ከአሳማ ጋር እንደመላፋት ስለሚቆጠር የሚሆነውን ነገር በሂደት አብረን የምንከታተል ነው የሚሆነው ለዛሬ የፕሮፌሰር ብርሃኑ ነጋና የህወሓትን ማንነት የፕሮፌሰር ብርሃኑ ነጋን ኢንተርቪው መሰረት በማድረግ የህወሓትን መሰረታዊ የተፈጥሮ ማንነት የቃኘንበት ፕሮግራም ይህንን ይመስላል ሌሎች አዳዲስ መረጃዎችን ይዘን ወደ እናንተ የምንመለስ ነው የሚሆነው ለዛሬ ግን የነበረኝን ፕሮግራም በዚህ ነው የምቋጨው ባነሳነው ሐሳብ ላይ የግል አስተያየታችሁን በፕሮፌሰር ብርሃኑ ነጋ ኢንተርቪው ላይ በህወሓት ወቅታዊ ሁኔታ ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር ማድረጋችሁን አትርሱ በሱፐር ቻት እና በሱፐር ስቲከር
እንዲሁም የቻናላችን ሜምበር ወይም አባል በመሆን ቤተሰብ ሆናችሁ ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።